እግዚአብሔር አያረጅም፣ እግዚአብሔር አይጠገብም፣ እግዚአብሔር አይለወጥም፣ እግዚአብሔር በቃኝ አይባልም፣ እግዚአብሔር አይሰለችም። እግዚአብሔር ሁልጊዜ ደስታ ነው። ደስታ ሁሉ ሲደርስበት ሐዘንን እያስከተለ ይሄዳል። የዚህ ዓለም ደስታ ሐዘን ተክቶ ነው የሚሄደው። እግዚአብሔር ግን ሐዘን ተክቶ የማያልፍ ዘላለማዊ ደስታ ነው። ፍስሐ ዘይቱ የዳዘ ወቱ የማይነጥፍ ደስታ ያለው። ስለዚህም እብለክሙ ተፈስሑ ዘልፈ በክርስቶስ። ስለዚህ እላችኋለሁ ዘወትር በክርስቶስ ደስ ይበላችሁ። እኔ ተስፋዬ ጤና አይደለም፣ እኔ ተስፋዬ ሀብት አይደለም፣ እኔ ተስፋዬ የሰው መውደድ አይደለም፣ እኔ ተስፋዬ ክርስቶስ ነው። እግዚአብሔር ያለው ሰው ሁሉ አለው። ጥበብ አለው፣ ዕውቀት አለው፣ ጤና አለው፣ ሀገር አለው። ብቻውን ሆኖ ከሰራዊት ይልቅ አሸናፊ ነው። አሁን በጣም ዝም ብላችሁ አስቡት። ስትፈሩ፣ ስትደነግጡ፣ ምን በላ ስትሉ፣ እሞት ይሆን ብላችሁ ስትፈሩ ድንግጥ ሲለን ይህን ማሰብ አለብን። እግዚአብሔርን ታሞ ያስታመመው ማን ነው? እግዚአብሔርን ታስሮ የጠየቀው አለ? እግዚአብሔር ተርቦት ያበላው ማን ነው? እግዚአብሔር በርዶት ያለበሰው አለ? እግዚአብሔር ቸግሮት ያበደረው ማን ነው? እግዚአብሔር ተገፍቶ የፈረደለት ማን ነው? አንዳችም እንኳን የለም። ግን ለሱ ሳናደርግለት ለወንድማችሁ አድርጋችኋልና ለኔ ያደረጋችሁልኝ ብሎ ያላደረግንለትን አደረጋችሁልኝ። አንዲት ጠጠር ወደ ውሃ ብንወረውር ጠጠሪቱ ትሰጥማለች። ግን ይሄ ሁሉ ዓለም ያለው በውሃ ላይ ነው። ለምንድን ነው የማንሰጥመው? በእግዚአብሔር ከሆነ ይቻላል። እግዚአብሔር ቻይ ካላላት አንዲቱ ጠጠር ባህር ውስጥ ጥልቅ ትላለች። እግዚአብሔር ቻል ስላለው ግን ዘአጽንዐ ለምድር ዲበ ማይ፣ ይሄ መሬት ያለው ከውሃ ላይ ነው። አንሰጥምም፣ በሱ ጸንተን እንኖራለን። እግዚአብሔር ቻል ሲለው ሁሉ ይችላል። እግዚአብሔር ቻል ካለው ጠጠርም ተዋግቶ ይገላል። እግዚአብሔር ካላለው ደግሞ ሰራዊትም ማመድ ይሆናል። እግዚአብሔር ተናገር ሲለው ድንጋይም ይናገራል። እግዚአብሔር ብሎ መቅደስ ድንጋይ መቅደስ ሆኖ ይኸው ዛሬ እየቀደሰን ነው። እግዚአብሔር አልል ሲል ደግሞ እንደ እግዚአብሔር ፈቃድ መኖር ሲያቅድ ሰው ድንጋይ ሆኗል። ዛሬ እግዚአብሔር ብሎለት እንቀመጥበት የነበረ ድንጋይ በቅዱስ ላሊበላ ጸሎት መቅደስ ሆኖ ሰው ይቀድሳል። አልልልን ብሎ ደግሞ እኛ ዛሬ ድንጋዮች ሆነናል። ተነግረን አንሰማም። ቀዝቃዞች ነን። የሃይማኖት ወኔ የለንም። እግዚአብሔር ስትሰደብ ዝም ነው የምንለው። ዝም ብለን ቁጭ ብለን እንበላለን፣ እንጠጣለን፣ ይመሻል፣ ይነጋል። እግዚአብሔር ሲኖር ሰው ብቻውን ይፈራል። እግዚአብሔር ሲለይ ደግሞ ሰው ሰራዊት ይዞ ይፈራል። እግዚአብሔር ግን በቃኝ ብሎን አያውቅ። ሁልጊዜ ነው አብሮን የሚኖረው። ጨርቃችን አውልቀን የሚያውቀን እሱ፣ በልቡናችን የመላውን የነገር ክምችት የሚያውቀው እሱ፣ ልክስክስ አይምሯችን የሚያውቀው እሱ፣ የረከሰውን ስጋችን የሚያውቀው እሱ። ግን በቃኝ አይደለም። የማይሰለች አብሮ የሚኖር የዓለም ኃጢአት በሙሉ በአንድ ሚዛን ቢመዘን የእግዚአብሔርን ይቅርታ ጠብታዋን ያክል። እርቃናቸውን የቆሙትን የሚያነጋግር መልካም ዳኛ፣ ደም በተነከረ ልብሷ መታ የምትዳስሰው አትንኪኝ የማይል ዳኛ ክርስቶስ ነው። እንኳንስ ሰውነትን መንገድ ተጠርጎላቸው የሚሄዱ ዳኞች ባሉበት ምድር ክርስቶስ ግን ባደፈ ሰውነት ሲጠሩትም አቤት ይላል። ማንንም ያዳምጣል። ጆሮዎቹ ለሁሉም በምሕረት ከዕውሮች ጋር ያወራል፣ ከአንካሳዎች ጋር ያወራል፣ ከጎባጣዎች ጋር ያወራል፣ ከዲዳዎች ጋር ያወራል፣ ካደፉት ጋር ያወራል፣ ከዘማውያን ጋር ያወራል። ክርስቶስ የእኛ ኃጢአቶች እኮ ከቆሻሻ ሁሉ ይልቅ 100,000 ጊዜ ይከረፋሉ። ክርስቶስ ግን ሁልጊዜ አብሮናል። እንደዚህ ሆነ። እኔ እንደዚህ ያለ አባት ሰምተንም አናውቅም። እሱ ብቻ እግዚአብሔር ይባላል። እውነት ጋር ብቻውን የቆመ ሰው ብቻውን ትልቅ ዋጋ ያገኛል። ብቻውን ያ እውነተኛ ሰው የተቀበለው በረከት ደግሞ ለሁሉ ይተርፋል። እግዚአብሔርን አሰብኩት እነሳ ደስ አለኝ። ሰላም አያስፈልገው ሰላም ነው። የሚያፈቅረው አይፈልግ ፍቅር ነው። የሚያመሰግነው አይፈልግ ምስጉን ነው። የሚሰጠው አይፈልግ ባለጸጋ ነው። የሚፈርድለት አይፈልግ ዳኛ ነው። የሚያስታምመው አይፈልግ ሕይወት። እግዚአብሔር አያስፈራራም። እባካችሁ ክፈቱልኝ፣ እናንተ ቤት ራት መብላት እፈልጋለሁ የሚል ንጉሥ ወዴት ነው ያለ? ይኸው ክርስቶስ። እግዚአብሔር ለጠላቶቹ የምሕረት ፀሐይ የሚያወጣ ለጠላቶቹ የምሕረት ዝናብ የሚያዘንብ ነው። የወጋውን እጅ ዓይን በፈሰሰ ደሙ ይፈውስ። ምንም ቢመጣብን ምንም ቢያመጣብን እሱ ምንጊዜም መልካም ነው።